የወደድካት ሴት እንድታከብርህና እንድትናፍቅህ የሚያደርጉ 4 ስነ ልቦናዊ ዘዴዎች። ብዙ ወንዶች ሴት ልጅ እንድትናፍቃቸውና እንድታከብራቸው ሌት ተቀን ደውሎ ማውራት፣ ስጦታ ማብዛት ወይም ሁል ጊዜ አጠገቧ መገኘት ያለባቸው ይመስላቸዋል። ነገር ግን እውነቱ ከዚህ ተቃራኒ ነው። ዛሬ እኔ እህትህ ሴት ልጅ እንድትናፍቅህና እንድታከብርህ የሚያደርጉ 4 ጥልቅ ስነ ልቦናዊ ዘዴዎችን እነግርሃለሁ። ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ሰላም ውድ ቤተሰቦቼ እንደምን አላችሁ? ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ሀሳብ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። በዚህ የዩቲዩብ ቻናል በተለይም የእኛን የሴቶች ሚስጥር ትሰማላችሁ። ጤናማ ስኬታማ የፍቅር ግንኙነት እንዲኖረን አብረን እንሰራለን። ቶሎ ሰብስክራይብ አድርጉ። ይህ ቪዲዮ ለብዙ ወንድሞቻችን እንዲደርስ ደግሞ ላይክ አድርጉትና እንጀምር። ስለዚህ የመጀመሪያው ሴት ልጅ የወደድካት ሴት እንድታከብርህና እንድትናፍቅህ የሚያደርገው ዘዴ ምንድነው? ያለማቋረጥ አትገኝ የሚለው ነው። አስተውላችሁ ከሆነ ሰዎች ሁል ጊዜ እንደሚያገኙን ሁል ጊዜ እንደምንደውልላቸው ሲያስቡ ወይም ደግሞ ሲያውቁና ሲያረጋግጡ ለኛ ያላቸው ነገር ትንሽ እርግጠኝነት የተሞላበት ይሆናል። ያ ክፋት ኖሮት ሳይሆን ሰዎች አንዳንድ ጊዜ ላያገኙን እንደሚችሉ ሊያጡን እንደሚችሉ በሚያስቡበት ወቅት ለኛ ያላቸው ነገር በተወሰነ መልኩ ይቀየራል፣ ይለወጣል። ሁል ጊዜ ስትገኝ ሁል ጊዜ እኮ አለ እሱ ብላ ለአንተ የሚገባህን ክብርና የሚገባህን ነገር ላታሳይ ትችላለች። የሚገባህን አይነት እንክብካቤ ላታሳይ ትችላለች። ስለዚህ ሁል ጊዜ ባለመገኘት ምን ማግኘት ትችላለህ? መናፈቅን ማግኘት ትችላለህ፣ መከበርንም ማግኘት ትችላለህ። ይሄ እንግዲህ ሁሉም ቦታ ላይ የሚሰራ ህግ ነው፣ የሚሰራ ነገር ነው። ሰዎች በተፈጥሯችን ሁል ጊዜ ለምናገኘው ነገር የምንሰጠው ነገር ትንሽ ወረድ ያለ አለ አይደለ? እርግጠኛነት ስለተሞላበት እንደዚህ የሚባል አባባል እኮ አለ። እንደው የምታስታውሱ ከሆነ እስኪ በዙሪያችሁ ያሉትን ሰዎች ከዛሬ በኋላ እንደማታገኟቸው አስቡና የምታደርጓቸውን ነገሮች ተመልከቱ የሚባል ነገር አለ። ሰዎችን በቃ ከዚህ በኋላ አታገኟቸውም፣ ከነገ በኋላ የሉም ብንባል ወይ ሌላ ቦታ እንኳን ሲሄዱ ያለንን ስሜት ሁላችንም እናውቀዋለን። ከነሱ ውጭ ሌላ ነገር አይምሯችን ማሰብ ያቅተዋል፣ ልንለያይ እንደሆነ ሲያውቅ ማለት ነው። ይሄ ስሜትን መፍጠር ያስፈልጋል። አንዳንድ ጊዜ ሁል ጊዜ የምትደውልላት፣ ሁል ጊዜ ቴክስት የምታደርግላት፣ ሁል ጊዜ የምትገኝ፣ ሁል ጊዜ አጠገቧ የምትሆን ከሆነ ስለአንተ ለማሰብ አንተን ለመናፈቅ ፋታ ታሳጣታለህ። በሌላ መልኩ ደግሞ እንዳታከብር ታደርጋታለህ። እሱ እኮ እዚህ ያለ ነገ እንደዚህ ያደርጋል፣ አገኘዋለሁ፣ ይደውላል። ልትደውልልህ ታነሳና ነገሩ እሱ ይደውል የለ አሁን ይደውል የለ የዚህን ያህል ይሆናል ማለት ነው ለአንተ የምትሰጥ ቦታ። ስለዚህ የመጀመሪያው ህግ ሁል ጊዜ አትገኝ የሚለው ነው። ሁለተኛ አይሆንም ማለት ጥበብ። ጤናማ የሆነ የፍቅር ግንኙነት፣ መከባበር የሞላበት የፍቅር ግንኙነት የሚመሰረተው ባውንደሪ ወይም ደግሞ ድንበርን በማስመር ድንበርን በማዘጋጀት ነው። ድንበር የሌለው ሰው አይከበርም። አይሆንም የማይል ሰው አይከበርም። ይሄ ማለት አይሆንም እያላችሁ ነው ማለት መጥፎ ሰው ናችሁ ማለት ወይም ደግሞ ለእሱ የፍቅር ስሜት የላችሁ ማለት አይደለም። ይህንን እናንተ ራሳችሁ መጀመሪያ ልትቀበሉት ይገባል። አይሆንም በማለት ውስጥ የመርህ የአቋም ሰው መሆናችሁን ነው የምታሳዩት። ለራሳችሁ የምትሰጡትን ቦታ ነው የምታሳዩት። ማትከበሩበት ኮምፈርታብል የማያደርጋችሁን ነገሮች አይሆንም፣ እኔ እንደዚህ እንድታደርጊ አልፈልግም፣ እኔ ጋር እንደዚህ እንድትሆኝ አልፈልግም፣ ይሄ እንዲሆን አልፈልግም አለ አይደለ? የመቆጣጠር አይነት ስሜት ሳይሆን ግን ደስም አይላችሁንና የማትፈልጉትን ነገር እስከምን ድረስ እንደምትሄዱለት ማሳወቅ እንድትከበሩ ያደርጋቸዋል። እውነት ለመናገር ሴት ልጅ የምትናፍቀው እሷ ራሷ እንደፈለገች የምትቆጣጠረው ወይም ደግሞ ሁሉንም ነገር እሺ የሚላት ድንበር የሌለው ምንም ብታደርግ ምንም የማይናገር አይነትን ወንድ ሳይሆን የራሱ አቋም ያለው የራሱ የማይነካበት የማይደራደርበት ነገር ያለውን ወንድ ነው የምትናፍቀው የምታከብረውም። ስለዚህ መስት ነው ባውንደሪ ይኑር። አይሆንም ማለትን ተለማመድ። የማትፈልጋቸውን ነገሮች አይሆንም፣ እኔ ጋር ይሄ ነገር አይሰራም፣ ከኔ ጋር በዚህ መልኩ አይሆንም ማለትን ልመድ። ይሄ እንድትከበር ያደርግሃል። የአቋም ሰው በቃ የመርህ ሰው፣ ለሚፈልገው ነገር የሚያስቀምጥ ሰው፣ የሚፈልገውን ነገር የሚያውቅና የሚያስቀምጥ ሰው፣ የሚፈልገውን ነገር ለመናገር ለማለት የማይፈራ በራሱ የሚተማመን ሰው ያደርግሃል። ሶስተኛ ሚስጥራዊ ይሁን። አሁን ሁሉንም ነገር መናገር፣ ነገ እንደዚህ ላደርግ ነው፣ ነገ እንደዚህ ሊሆን ነው፣ በቃ እያንዳንዱ ቅደም ተከተል የምታደርጋቸውን ነገሮች እያንዳንዱን ነገሮች መናገርና ማሳወቅ በራሱ የሚያመጣብክ ነገር አለ። ለምን ካልከኝ ሰዎች እቅዶቻችንን፣ ሰዎች የምናደርጋቸውን ነገሮች እንደው ፕላኖቻችንን፣ ትልቅ አላማም ካላችሁ ለሰው አትናገሩ ይባላል አይደለ? ይሄ በዛ ሞቲቭም እንኳን ባይሆን ሰዎች ልናደርግ ያሰብነውን ነገር ካወቁ በቃ የቀረ ነገር ያለ አይመስላቸውም።
ነገ እኛን ለማግኘት አይጓጉም፣ ከኛ ጋር ለመሆን አይጓጉም። በቃ አውቄዋለሁ፣ በቃ ጨርሼዋለሁ አይነት ስሜት ይሰማቸዋል። ሁሉንም ነገርህን ከተናገርክ ማለት ነው። ግን የፍቅር ግንኙነትም ሌሎች ግንኙነቶችም መሆን ያለባቸው የተወሰኑ ነገሮች የማይነገሩባቸው፣ ሁሉም እቅዶች ዝርግፍ ብለው የማይነገሩባቸው፣ ይልቁኑ አንዳንዴ ሰርፕራይዝ የሚሆኑ የሚያስገርሙ ነገሮች፣ ፕሪዲክተብል ያልሆኑ ያልተገመቱ ነገሮችም የምታደርግባቸው መሆን አለባቸው። ይህን በምታደርግበት ሰዓት ላይ ሁል ጊዜ አንተ ጋር አዲስ ነገር እንዳለ፣ ሁል ጊዜም አንተን ለማግኘት እንድትጓጓና እንድትናፍቅ ታደርጋታለህ። ግን ሁሉንም ነገርህን እያንዳንዱን ነገርህን ከነገርካት ምንም ሌላ የምትሰማው አዲስ ነገር እንደሌለ ታስባለች ማለት ነው። ይህንን ስል ደግሞ ድብቅ ሁኑ ማለት አይደለም። ናፊ ብላኛለች በቃ አልናገርም ምናምን ብላችሁ ደግሞ ድብቅ መሆን ማለት አይደለም። በቃ የሚነገሩ ነገሮች አሉ። ግን አንዳንድ ነገሮች ፕላኖች ባይነገሩ ጉዳት የሌላቸው ተግባራቸውን ማሳየት ያለብህን ነገሮች ደግሞ ያንን በማድረግ ማስገረምና አንተን ለማግኘት ሁል ጊዜ እንድትጓጓ፣ አንተን ለማግኘት እንድትፈልግ፣ እንድትናፍቅህ፣ በተጨማሪም ደግሞ እንድታከብርህ ማድረግ ትችላለህ። ይህንን ሞክሩት። እውነት ለመናገር በፍቅር ግንኙነት ላይ ብቻ ሳይሆን ከሌሎች ሰዎችም ጋር ባላችሁ ግንኙነት እያንዳንዱን እርምጃችሁን ስትናገሩና ሳትናገሩ ያለውን ልዩነት ሰዎች ለእናንተ ምን ያህል ስለእናንተ ማወቅ እንደሚጓጉ በየትኛው ኬዝ እንደሆነ እዩት። እውነት ነው የምላችሁ። እቅዳችሁን ባልተናገራችሁ ጊዜ ሰዎች ካሁን ምን ሊያደርጉ ነው ካሁን እያሉ እናንተን እንዲጠባበቁ፣ ስለ እናንተ እንዲያስቡ፣ እንዲያከብሯችሁም ጭምር። ምክንያቱም የምታደርጉትን ነገር ስላልነገራችኋቸው ምንም አድርጉ ምን ያ ነገር የሚያስገርማቸው ነው የሚሆነው። ከነገራችኋቸው ግን በጣም ትልቅ ነገር እንኳን ቢሆን የምታደርጉት ለዛ ነገር ቀድመው ስላወቁት እንዳይጓጉ ያደርጋችኋል። ሞክሩት። አራተኛ አንተ ራስህን ገንባ። በነገራችን ላይ ብዙ ጊዜ የፍቅር ግንኙነት ላይም እንደዚህ አይነት ሀሳቦችን ስናነሳ ብዙ ጊዜ አንተ ለእሷ የምታደርጋቸው ነገሮች አይደለም ማተር የሚያደርጉት፣ አንተ ለራስህ የምታደርገው ነገር ነው በጣም ትልቁን ቦታ የሚይዘው። አንተ ራስህን ስትገነባ፣ አእምሮህን ለማሳደግ ስትጥር፣ ክህሎቶችን ለማሳደግ ስትጥር፣ አዲስ ነገር ለማወቅ ለመማር ስትጥር፣ ሰውነትህን ለመንከባከብ ስትጥር፣ ስፖርት ስትሰራ፣ በቃ ራስህ ላይ ኢንቨስት ስታደርግ፣ ራስህን በቃ ለመቀየር ራስን ለመለወጥ ሁል ጊዜ የተሻለ ሰው ለመሆን የምታደርጋቸው ነገሮች በራሱ አንተን በደንብ እንድታይ በደንብ እንድትመለከት ያደርጋታል። ራስ ላይ ኢንቨስት የምታደርገው ነገር ማለት ነው። አሁን ይመስለናል ሁላችንም ራሳችን ላይ ቤታችን ቁጭ ብለን ስንሰራ የተሻለ ሰው ለመሆን ስናነብ ሊሆን ይችላል፣ ስፖርት ስንሰራ ሊሆን ይችላል። ብቻ አለ አይደለ ራሳችንን በዚህ መልኩ መሻሻል አለብኝ ብለን የለየናቸው ቦታዎች ላይ ስንሰራ ሰዎች የማያዩ ይመስለናል። በቃ መጽሐፍ ስታነብ ሰው ስላላየ ሰው ማያ ይመስልሃል። ግን ሰው በምን ያይሃል? በንግግር ያይሃል። ችግሮችን ስትፈታ ያይሃል። እነዚህ ነገሮች እኮ ዝም ብሎ አልመጡም፣ ለዛ ነው አንባቢ ስለሆንክ ነው ይልሃል። የሆነ ጊዜ ላይ ሲያውቅ ማለት ነው። ስፖርት እየሰራህ እንደሆነ ማንም ላያውቅ ይችላል። ግን የሆነ ጊዜ ላይ ውጤቱ ሲታይ እንደዚህ አድርገህ ነው እንዴ ልትባል ትችላለህ። ተረድተኸኛል? አንተ የምታደርጋቸው ነገሮች ፕሮሰሱ፣ ልፋት፣ ጥረትህ ለሰዎች የማይታይ ሊመስልህ ይችላል። ምክንያቱም ሁሉ ነገር በአንዴ አይታይም። ውጤቱ ግን በተለያየ መንገድ ይታያል ለሰዎች ማለት ነው። በራስ መተማመን ሲያድግ ታየዋለህ። ራስ ላይ ስትሰራ፣ ራስ ስትገነባ፣ ምን እንደምትፈልግ ስታውቅ፣ ለዓላማ ስትለፋ ስትሮጥ፣ ሴት ልጅ እነዚህን ነገሮች በሙሉ ቫሊዩ ታደርጋለች። ኮንፊደንስ ሲጨምር፣ በነገራችን ላይ ሴት ልጅ በመጀመሪያው ቅስፈት ማለት ነው አንድ ወንድን እንዳየች ፊል የምታደርገው የምታየው አንዱ ነገር በራስ መተማመን ነው። እና ይህን በራስ መተማመን ታይባሃለች። ካረማመድህ፣ ካነጋገርህ፣ ካቋቋምህ በራስ መተማመንህ በደንብ አድርጎ ይታያል። እና ራስህ ላይ ስትሰራ ደግሞ አንደኛው እንግዲህ የምታሳድገው ነገር በራስ መተማመንህን ነው። እውቀትም ላይ ብትሰራ፣ ስፖርትም ብትሰራ፣ ዋሬቨር በቃ ይህን ማሻሻል አለብኝ ብለህ ራስህ ላይ የምትሰራቸው ነገሮች፣ ኢንቨስት የምታደርጋቸው ነገሮች በራሳቸው በራስ መተማመንህን ይጨምሩታል። የሆነ የሚታይ ነገር እንዲኖርህ ያደርጋሉና ራስህ ላይ ስትሰራ ወደድክም ጠላህም እንድታከብርህ፣ ለአንተ ያላት ነገር እንዲጨምር፣ እንድትናፍቅህ ታደርጋታለህ። እነዚህ ነገሮች በማድረግ የወደድካት ሴት እንድታከብርህና እንድትናፍቅህ ማድረግ ትችላለህ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እዚህ ድረስ መታችሁ ካያችሁት ደግሞ በእርግጠኝነት ቪዲዮን ወዳችሁታል። ላይክ አድርጉትና አሳውቁኝ። ይሄ ቪዲዮ ቢሰማው ቢደርሰው በጣም ይጠቅመዋል፣ ይማርበታል የምትሉት ጓደኛችሁ፣ ወንድማችሁ፣ ወዳጅ ዘመዳችሁም ካለ አሁኑኑ ሼር አድርጉለት። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም በጣም ነው የማመሰግነው። በጣም ወዳችኋለሁ። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። በቀጣይ እንገናኛለን። ቻው።